የተወዳጁ አርቲስት ነጻነት ወርቅነህ ኑዛዜ ተፈጻሚ አለመሆኑ ከፍተኛ ውዝግብን ፈጥሯል። ነጻነት ወርቅነህ የቀብር ስነ ስርዓቱ እንዲሁም ተያያዥ የሆኑ ሰበር መረጃዎችን ይዤላችሁ መጥቻለሁኝ። በቅድሚያም የሳቁ ማህተም የመጨረሻው መጋረጃ በሚል በነጻነት ወርቅነህ የህይወት ታሪክ ዙሪያም ያዘጋጀነውን መረጃ እናቀርባለን። ፒያሳ ማለዳዋ ሁሌም ትኩስ ናት። የካፌ ማኪያቶ ሽታም፣ የጫማ ጠራጊዎች ጩኸትና የታክሲ ተራ ረብሻ መሃል ግን አንድ ድምፅ ጎልቶ ይሰማ ነበር። የነጻነት ሳቅ። ያ የልጅነት ትዝታ፣ የብሔራዊ ቲያትር መጋረጃም፣ የአባቱ የወርቅነህ ታደሰን ፈለግ የተከተለ ሳቅ። ነጻነት ወርቅነህ ለፒያሳ ጎዳናዎች እንግዳ አልነበረም። የሰፈሩ ልጅ፣ የጥበብ ፍሬም፣ የኢትዮጵያ ቴሌቪዥንም ኩራት ነበረም። ከወራት በፊት ከህንድ ታክሞ ሲመለስ አዲስ አበባ አብዳ ነበረም። በህንድ ሆስፒታል አልጋ ላይ ሆኖ የጻፈው መልእክት ዛሬ በብዙዎች ልቦና ውስጥ ያስተጋባል። የሰው ሁሉ ክብር አይጉደልባችሁም፣ ትራምፕን የጨረፈችዋ ጥይት ነፂንም ጨርፎታል አሉኝ ብሎ ሲቀልድ ሞትን እንኳን በሳቁ ሊያሸንፍ የሞከረ የጥበብ ጀግና ነበረም። በጣም ደህና ነኝ በቅርቡ እመለሳለሁ ብሎም ሲፈርም ያ የማይነበብ ፊርማው የህይወት ዋስትና መስሎ ነበረም። ከሞቱ አንድ ቀን ቀደም ብሎ በኢቢኤስ ቴሌቪዥን ስቱዲዮ ተገኝቶ የተለመደ ፈገግታው፣ ያጫወታ አዋቂነቱ አልተለየውም ነበረም። ለካስ ያ የቤተሰብ ጨዋታ መሪ የመጨረሻ ስንብቱን እያደረገ ነበረም። ያዝለቀቅ የሚያደርገው በሽታው ለጥቂት ጊዜ ፋታ የሰጠው መስሎ ብንታለልም የህይወቱ መጋረጃ ሊዘጋ ጥቂት ሰዓታት ብቻ ቀርተውት ነበረም። ነጻነት ገና በ7 ዓመቱ የልጆች ጊዜ ላይ ሲታይ ጀምሮ የኢትዮጵያ ህዝብ የራሱ ልጅ አድርጎት ነበረም። በአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ሰልጥኖ ሲወጣ ጥበብ በደሙ ውስጥ እንደነበረች ማረጋገጫ ሆነ። የወንድማማቾች የሞግዚት ልጆች አንድ ለእናቱ በሚሉ ፊልሞች የኢትዮጵያን ሲኒማን በሳቅ በቁም ነገር አድምቆታል። በተለይም በ2016 የህዳሴው ግድብ አዲስ ዓመት መቀበያ ላይ የነበረው ጉልህ ሚናም ለሀገሩ የነበረውን ፍቅር ጠቅላይ ሚኒስትሩ ሳይቀሩም ሁላችንም አዲስ ዓመትን በደስታ እንድንቀበል አድርጎን ነበር ብለው እንዲመሰክሩለት አስገድዷል። ዛሬ ግን ፒያሳ ዝም ብላለች። የኢቢኤስ ስቱዲዮ መብራቶችም ጠፍተዋል። የሶስት ልጆች አባት፣ ያ የብዙ ወንድም የጥበብ ቤተሰብ ድምፅ በድንገት ተገቷል። የሲኒማው ፈገግታም በ40ዎቹ መጨረሻ ሞተ የሚለው ዜናም እንደ መብረቅ ሲወርድ ተመልካቹ ይህንን እንደው ቀልድ ቢሆን ብሎ ተመኝቷል። ነገር ግን ወሬ ነጋሪው ድራማ፣ ይህኛው ወሬ ግን እውነተኛ መሪር ሆነ። ነጻነት ጥበብን የኖራት እንጂ የሰራት ብቻም አልነበረም። ከህመም እስከ ሳቅ የዘለቀው የነጻነት ጉዞ ፍጻሜው ደረሰ። የማይነበብ ፊርማው አሁንም ትርጉም ይሰጣል። ህይወት አጭር ናት፣ ነገር ግን በውስጧም የምናኖረው ሳቅ ዘላለማዊ ነው። የኢትዮጵያ ጥበብ ሰማይ አንድ ትልቅ ከዋክብት አጥቷል። ነጻነት ወርቅነህ ግን በአድናቂዎቹ ልብ ውስጥ በሰራቸው ስራዎቹና በዛ ድንቅ ፈገግታው ከመቃብር በላይ ሕያው ሆኖ ይኖራል። የአርቲስት ነጻነት ወርቅነህ ኑዛዜ ተፈጻሚ አለመሆኑ የፈጠረው ውዝግብ፣ የመጨረሻዎቹ ሰዓታት ሁኔታና የቀብር ስነ ስርዓቱን በተመለከተ ያዘጋጀነውን መረጃም እንደሚከተለው እናቀርባለን። ነጻነት ትላንት ጠዋት ለወትሮ የሥራ እንቅስቃሴ ለመውጣት እያሰበ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርቷል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱም ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላም በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ ምርመራ ማካሄዳቸው ታውቋል። ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረው አንድ ጥብቅ ኑዛዜ መሰል ምኞት ነበረው። እናትና አባቱ በህይወት ስለሌሉ ያሳደገችው አያቱ
እጅግ ይወዳቸው ስለነበረ ነጻነት ስሞት ከአያቴ አጠገብ አላልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ወደ አላልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብሩ አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክር ሲነጋገር ቆይቶ ነበር። ሆኖም ከአያቱ አጠገብ የመተኛት ህልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑ በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል ቀብሩ ይፈጸማል ተብሏል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱ በትዳርና በፍቅር የቆየው ነጻነት ኑዛዜው አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለ አረጋይ ገለጻም የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እንደገቡም የቀብር ስነ ስርዓቱ በዛው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። ታላላቅ የኪነ ጥበብ ሰዎች፣ ባለስልጣናት፣ ታዋቂ ግለሰቦች ያስተላለፉት መልእክት በተከታይነት ይቀርባል። በተለያዩ የቲያትር መድረኮችና በበርካታ ፊልሞቹ ላይ ባሳየው የትወና ብቃት እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ቴዎድሮስ ካሳሁን፣ ቴዲ አፍሮ። ሳቃችን ትዝታ ሆነ፣ ደስታችንም ታሪክም። ሞት ፍትሃዊ አይደለም። ገና ያልኖረውን ብዙ ያለመውን ወሰደም። ማን ያስመልሰዋል? አልጽፍም ብዬ ነበር። ታነበው ይመስል ዝም ስል ታዘበኝ ይመስል ይህንን ልልህ ፈለግኩኝ። ነፂ ምን ያህል እንደምወድህ ምን ያህል እንደማከብርም ባንተ ስራ ስንት የሐዘን ድባብ የወረሳቸው ፊቶቼ እንደፈኩም የተከዱ ጥርሶቼ በፈገግታ እንደፈኩ አልነግርህም። አንተም ዋጋህን እያወቅከው አይመስለኝም። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የሰለቸን ዓለም ሌላ ገጽታ ታሳየን፣ ልንወዳት እንገደዳለን። ፍሬሽማን ቲያትር ስንማር የቲያትሩ መሪ ተዋናይ ሆነም የተሰለፈውን ህዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየሁ። ለሰዎች ያለህን ክብርም የተረዳሁት። ነፂ በዘር ወይም በሃይማኖት የማይከፍሉብህ የሁሉም ነበርክ። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥም ጸጋ ነው። ግን አንተን በመሰሉ ሕይወትን የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናት ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብ፣ ለወዳጅ፣ ለአድናቂዎቹ ሁሉ መጽናናት ይሁን። ሳትሰለች ለሰጠህን እያመመህ እንኳን ከቤታችን ስላልጠፋ እናመሰግናለን። ነፂ እስካለንና በማይቀረው ማረፊያችን እስከምንገናኝም እናስብሃለን። አንድ የቤተሰብ አባል ወይም አብሮ አደግ የተለየን ያህል ነው የደነገጥ ነው፣ ያዘን ነው፣ ያለቀስ ነው። የራስ ቀለም ያለህ የመዝናኛችን መልክ፣ ቆንጆ ትዝታችን በታሪክ ሰምተን ሳይሆን እድሜህን ስላጋራህን ደስ ይለናል። እግዚአብሔር ነፍስህን በአጸደ ገነት ያሳርፍልን። አይገርምም? ነፂ አረፈ ብለን እያወራን ነው። ጋዜጠኛ መስከረም ጌታቸው። አርቲስት ነጻነት ወርቅነህ በድንገት በማረፉም ሐዘን ተሰምቶኛል። ነጻነት በተለይም በህዳሴው ግድብ በተዘጋጀው የ2016 ዓመት አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹ፣ ለአድናቂዎቹ መጽናናትን እመኛለሁ። ጠቅላይ ሚኒስትር አብይ አህመድ። ስደትና የባዕድ ሀገር ኑሮ ለሁሉም ይከብዳል። በተለይ ደግሞ የልብ ወዳጅ አብሮ አደግ የሙያ አጋርን መርዶ በሩቅ ሆኖ መስማት ደግሞ ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሃና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሃና ሐዘኑን ማስተናገድ ከበዳት። በምትኖርበት ባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሐዘንተኛም አይመችም። ሃና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናችን ታስታውሰናለች። ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮክ። ከመሪዬ ጋር ታገልኩ፣ ሐዘኔ ግን አልወጣ አለኝ አለች። ይህ መኪና ውስጥ ብቻ ጩኸት
የነጻነት ወርቅነህ ሞትን አምኖ ላለመቀበል የተደረገ የውስጥ ትግል ነበር። ሐና ነጻነትን የምታውቀው በስራ አጋርነቱ ብቻ አይደለም። እሱ ለሷ የ10 ቀበሌ ጓደኛዋ፣ የፒያሳ ትዝታ፣ የፈገግታዋ ምንጭ ነበር። ሐና አልወጣ ሲላት ትዝታው ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ድቅን አሉ። አብረው የዋሉበት፣ አብረው የጠጡበት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬም ባዕድ ሀገር ሆኖ የወዳጅን ሐዘን መስማት ለካስ እንዲህ ከባድ ነው ስትል የሐዘናዋን ጥልቀት ገለጸች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ኡራኤል በክንፎቹ ይቀበልም። ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚች ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል። ለአርቲስት ነጻነት ወዳጆች፣ አድናቂዎች በሙሉ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት ያኑርልን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ። የአዲስ አበባ ፖሊስ ጠቅላይ መምሪያ በሚያዘጋጀው ማህበራዊ ጉዳዮች መርህ ግብር ላይ ተወዳጁ አርቲስት ነጻነት ወርቅነህ ምንጊዜም መልካም ፈቃደኝነቱን እየሰጠን አብሮ ሲሰራ የቆየ አጋራችን ነበር። አርቲስቱ ጥር 8 ቀን 2018 በድንገተኛ ሞት ከዚህ ዓለም መለየቱን ስንሰማ የአዲስ አበባ ፖሊስ ጠቅላይ መምሪያ አመራርና አባላቱ ጥልቅ ሐዘን ተሰምቶታል። ፈጣሪ ለቤተሰቦች፣ ለሙያ አጋሮች፣ ለወዳጅ ዘመዶች መጽናናትን እንዲሰጥልን እንመኛለን። የአዲስ አበባ ፖሊስ ጠቅላይ መምሪያ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ሚዲያችን በአርቲስት ነጻነት ወርቅነህ ህልፈት የተሰማውን ጥልቅ ሐዘን ይገልጻል። በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ያዘጋጀነው ልዩ ፕሮግራማችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።